በዛሬ መሰናዷችን የብጉር ጠባሳን ለማጥፋት የሚረዱ ቀላል ዘዴዎችን ይዘንላችሁ ቀርበናል። አብራችሁን ቆዩ። ብጉር የቆዳ መሸብሸብ፣ ጠባሳና ጥቁር ነጠብጣቦች የፊት ገጽታን ከማበላሸትም በላይ የራስ መተማመንን ያሳጣል፣ ቆዳንም ይጎዳል። በገበያ ላይ የሚሸጡ የፊት ቆዳ መዋቢያ ምርት ማሳለፍ ለዚህ ችግር ጊዜያዊ መፍትሄ ይሆን እንጂ ሙሉ ለሙሉ ያድናል ብሎ መደምደም ከባድ ነው። በመሆኑ የፊት ቆዳ ጥንቃቄ የሚሻና ልዩ ትኩረት የሚፈልግ በመሆኑ ኬሚካል ነክ የሆኑ ምርቶችን ማስለመዱ ከጥቅሙ ጉዳቱ ያመዝናልና በተፈጥሯዊ በሆነ ግብዓቶች ቆዳ ላይ የሚፈጠሩ ማንኛውንም እንከን በማጥፋት ገና አዲስ እንደተወለደ ሕፃን ልጅ ቆዳችን ፈክቶ አምሮና ለስልሶ በአይናችን ለማየት የሚያስችለንን ቀላል ምክረ ሐሳቦች ልንለግሳችሁ ተዘጋጅተናል። ይከታተሉን። አንደኛ፣ እሬት ተፈጥሯዊ የሆነ ጠባሳን ማጥፊያ ንጥረ ነገር መገኛ ነው። ጸረ ማቃጠልና ጸረ ባክቴሪያ በተፈጥሮ በውስጡ ይዟል። በተፈጥሮ የቆዳ ማለስለሻ የሆነው እሬት የተጎዳ ቆዳን እንደገና ያድሳል። በምትኩም ጤነኛና ውብ የሆነ ቆዳን ይለግሳል። የሬት ጄል ለመጠቀም አንድ ንጹህ የተቀጠፈ የሬት ጄል ማዘጋጀትና የብጉር ጠባሳ ያለበት ቦታ ላይ ወስዶ በክብ ቅርጽ በጣም በቀስታ እያሹ መቀባት። ለ30 ደቂቃ ባለበት ማቆየትና በንጹህ ውሃ መለቃለቅ። ይህን ድርጊት በቀን ውስጥ ከ2 እስከ 3 ጊዜ ያድርጉት። በተጨማሪም አንድ የሻይ ማንኪያ እሬት ጄል ማዘጋጀት እናም በላዩ ላይ የሻይ ዛፍ ዘይት ጠብታ ከ2 እስከ 3 የሚያክል ማድረግ እናም በደንብ መቀላቀል። ከዚያም ችግሩ ያለበት ቦታ ወስዶ መቀባት። ለ15 ደቂቃ ያክል ያቆዩትና በንጹህ ውሃ ይለቃለቁት። ይህን ድርጊት በቀን ውስጥ ለአንድ ጊዜ ያድርጉት። ልብ ይበሉ፣ በጣም የረጅም ጊዜ የቆዳ ላይ ችግር ካለቦ በትዕግስት ይህን ድርጊት እየደጋገሙ በቤቶ እየከወኑ ለውጡን ማየት ይችላሉ። ሁለተኛ፣ ሎሚ በተለያየ ምክንያት የቆዳ ላይ ችግር ተፈጥሯዊ የቆዳ ቀለም ጠቁሮ ወይም በልዞ የቀረን ወደ ተፈጥሮ ይመልሳል። የሞቱ ቆዳ ላይ ሴሎችን ከቆዳ ላይ ያነሳል። የቆዳ ሴሎችን አዳዲስ ቆዳን እንዲያወጡ ያበረታታል። በተጨማሪም የቫይታሚን ሲ መገኛ ነው። ሎሚን ለመጠቀም አዲስና ንጹህ የተቀጠፈ ከሎሚ ላይ ጁስ ማዘጋጀት እናም ጣቶን ጁስ ውስጥ እየነከሩ ጠባሳው ያለበት ቦታ ላይ መቀባት ወይም ደግሞ አነስ ያለ ጥጥን መጠቀም ይችላሉ። ሎሚን ተቀብተው 10 ደቂቃ ያክል ያቆዩት እና በንጹህ ውሃ ይለቃለቁ። ይህን ድርጊት በቀን ከ1 እስከ 2 ጊዜ ያድርጉት። እኩል መጠን ያላቸው የሎሚ ጭማቂና ማር ማዘጋጀት፣ ከዚያም መቀላቀል። በውስጡ ጥጥ እየነከሩ ችግሩ ያለበት ቦታ ላይ በመቀባት ከ10 እስከ 15 ደቂቃ በማቆየት መታጠብ። ይህን ድርጊት ደግሞ በቀን ለአንድ ጊዜ ብቻ አድርጉት። አንድ የሻይ ማንኪያ የሎሚ ጭማቂን ከቫይታሚን ኤ ዘይት ጋር በመደባለቅ የብጉር ጠባሳ ያለበት ቦታ ላይ ማታ ወደ አልጋው ከመሄዶ በፊት መቀባት እና ማሳጅ ማድረግ። ጠዋት ከእንቅልፎ ሲነቁ መታጠብ። ይህን ድርጊት ደግሞ በቀን አንድ ጊዜ ብቻ ማድረግ ይኖርቦታል። የሎሚ ጭማቂ እንደተቀቡ በፍጹም የፀሐይ ብርሃን ላይ መውጣት የለቦትም። ሶስተኛ፣ የአፕል ቆምጣጤ። በአፕል ቆምጣጤ ውስጥ ንጥረ ነገር ደግሞ ቀላ ያለ የቆዳ ቀለም እንዲኖራችሁ በማድረግ እና የቆዳ ላይ ጠባሳ እንዲቀንስ ያደርጋል። የሞቱ የቆዳ ሴሎች ያጠፋል። ውብና አዲስ ቆዳን ይተካል። ወደፊትም ደግሞ ጠባሳ የሚባል የቆዳ ላይ ችግር ያጠፋውሎታል። እኩል መጠን ያላቸው ያልፈላ ውሃና የአፕል አቼቶ በማዘጋጀት መደባለቅ። ከዚያም ጥጥ ውስጥ መንከርና ቦታው ላይ መቀባት። 5 ደቂቃ በቦታው ማቆየትና በንጹህ ውሃ መለቃለቅ። ይህንን በቤቶ ውስጥ በቀን አንድ ጊዜ አድርጉት። አራተኛ፣ ኮኮናት ዘይት። የኮኮናት ዘይት በቫይታሚን ኤ እና በፋቲ አሲድ የታጨቀ ስለሆነ የፊቶን ቆዳ ይጠግናልም ያድሳልም። እንዲሁም ቆዳ ላይ ከሚወጡ የቆዳ ላይ ምልክቶች ቆዳውን ይጠብቃል። በተጨማሪም ለደረቀ ቆዳ በቂ የሆነ እርጥበትን የሚሰጥ የቅባት አይነት ነው። ጥቂት ለብ ያለ የኮኮናት ዘይት በቀጥታ ጠባሳው ያለበት በመቀባት እያሹ ከ5 እስከ 10 ደቂቃ መጠበቅ እናም ፊቶን ሳይታጠቡ ለ1 ሰዓት ያክል ማቆየት። ከዚያም ለብ ባለ ውሃ መታጠብ። ሌላኛው አማራጭ ደግሞ ጥቂት የላቬንደር ዘይት ካገኙ በላዩ ላይ 1 የሾርባ ማንኪያ የኮኮናት ዘይት መጨመር፣ መቀላቀልና ችግሩ ያለበት ቦታ ላይ መቀባት።
ከ20 እስከ 30 ደቂቃ ያክል ማቆየት ከዚያም ለብ ባለ ውሃ መታጠብ። ለውጡን ማየት እስከሚጀምሩበት ጊዜ ድረስ በቀን ውስጥ ለአንድ ጊዜ ብቻ ያድርጉት። አምስተኛ ቫይታሚን ኤ። ሌላኛው ቡግርን ለማጥፋት ቀላል የመንከባከቢያ ዘዴ ደግሞ ቫይታሚን ኤ ነው። ፈጣን የሆነ ለውጥ እንድታዩ ከሚያስችላችሁ ዘዴ ውስጥ አንዱ ነው። ይሄኛው የቆዳ ወዝን ጠብቆ እንዲዘልቅ ያደርጋል። ቆዳን ለማንኛውም ችግር መጋለጥም ይቀንሳል። በቀላሉ ቫይታሚን ኤ ለሁለት ቦታ መስበርና ከውስጡ የሚወጣውን ዘይት በቦታው ላይ መቀባት። ይህን ዘይት በቀን ውስጥ ለሁለት ጊዜ ብቻ ማድረግ ይችላሉ። በተጨማሪም አንድ ቫይታሚን ኤ ካፕሱሉን መስበርና በላዩ ላይ አንድ ሻይ ማንኪያ የጉሎ ዘይት መጨመር እናም ማዋሃድ። ከዚያም ማታ ወደ አልጋው ከመሄዶ በፊት ያዘጋጁት። ውህደቱን ቦታው ላይ ቀብቶ ማሳደርና ጠዋት ሲነቁ ለብ ባለ ውሃ መታጠብ። በየቀኑ ይህን ድርጊት ደጋግሞ መቀባት የጠቆረን ጠባሳ እንዲቀላ ያደርገዋል። ስድስተኛ ቤኪንግ ሶዳ። ቤኪንግ ሶዳም ልክ እንደሌሎቹ ግብአቶች የቆዳ ላይ ጠባሳን የምናጠፋበት ግብአት ነው። ቆዳ ላይ ተለጥፈው የቀሩ የሞቱ የቆዳ ሴሎችን ጠርፎ በማንሳት ቆዳን ያሳምራል። 2 የሻይ ማንኪያ ቤኪንግ ሶዳን በጎድጓዳ ሳህን ውስጥ ማዘጋጀት እናም ጥቂት ውሃ በላዩ ላይ መጨመር ከዚያም መቀላቀል። ይህን ውህደት ጠባሳው ያለበት ቦታ ላይ መቀባት፣ ለ4 ደቂቃ ያክል ማቆየትና በንጹህ ውሃ መታጠብ። ለተወሰነ ሳምንታት በየቀኑ ማድረግ ይችላሉ። በቀላል የሚቆጣ ቆዳ ካሉት ግን ቤኪንግ ሶዳን ከ2 ደቂቃ በላይ ቆዳው ላይ እንዲያቆዩት አይፈቀድም። እንዲሁም ደረቅ ቆዳም ካሉት በጥቂቱ የቆዳ ማለስለሻን በመጨመር መቀባት ይችላሉ። ሰባተኛ ድንች። ድንች ሌላኛው ተመራጭ የቡግር ማጥፊያ ነው። በድንች ውስጥ ያለው ከፍተኛ መጠን ስታርች የቆዳ ላይ ጠባሶችንና ምልክቶችን ያስለቅቃል። አንድ የተፈጨ ድንችና በደንብ የላመ አይብ በመደባለቅና በደንብ የፈሳሽ ምልክት ሲኖረው ጠብቆ ጠባሳ ያለበት ቦታ ላይ መቀባት እናም ለ20 ደቂቃ ያክል በማቆየት በንጹህ ውሃ መታጠብ። ሌላኛው አማራጭ ደግሞ አንድ ድንች ለ2 ቦታ መሰንጠቅና ቁራጩን ጠባሳ ያለበት ቦታ ላይ ለ1 ደቂቃ ያክል ማሸትና ለ15 ደቂቃ ያክል ሳይታጠቡ በማቆየት መጠቀም እናም በንጹህ ውሃ መለቃለቅ። በየቀኑ ጠባሳው ከፊቱ ላይ እስኪጠፋ ድረስ ማድረግ ይችላሉ። 8ኛ የካካኦ ቅቤ። የካካኦ ቅቤ እጅግ በጣም ተመራጭ ለፊት ቆዳ በቂ እርጥበት በመስጠት የሚታወቅ የቅባት አይነት ነው። እንደ እውነታው ከሆነ የደፈኑ የቆዳ ቀዳዳዎችን በመክፈት በቂ የሆነ እርጥበትን ወደ ውስጠኛው የቆዳ ክፍል እንዲዘልቅ ያደርጋል። ስለዚህ የቆዳ ድርቀትም ሆነ የቆዳ ላይ ጠባሳ እንዳይፈጠር ይከላከላል። ጥቂት የካካኦ ቅቤ በቀጥታ ቆዳው ላይ በመቀባት በክብ ቅርጽ እያሹ ማቆየት። ይህን ድርጊት ሁልጊዜ ማታ ማታ ማድረግ ይችላሉ። 9ኛ እርድ። ቆዳው ላይ የቡግር ጠባሳ በተፈጠረ ጊዜ ወዲያውኑ ማስታወስ የሚገባው እርድ ፈጣን መፍትሄን እንደሚሰጥ ነው። እርድ ጸረ የማቃጠል ባህሪ ስላለው ቆዳው ላይ የሚወጣውን ቡግር ሆነ የቡግር ጠባሳ እልም አድርጎ ያጠፋል። 1 ሾርባ ማንኪያ እርድ ላይ ጥቂት ጠብታ የሎሚ ጭማቂ መጨመርና መቀላቀል። ከዚያም ጠባሳው ያለበት ቦታ ላይ መቀባት። ለ15 ደቂቃ ያክል በማቆየት ለብ ባለ ውሃ ይታጠቡት። የፊቶ ቆዳ ሲደርቅም የፊት ማለስለሻ ክሬም መቀባት ይችላሉ። 10ኛ ማር። ማር ለቆዳ በቂ የሆነ እርጥበትን ከሚለግሱ የቤት ውስጥ ግብአቶች ዋነኛው ነው። ማር ለቆዳው አንቲባዮቲክ ንጥረ ነገር ስላለው ቆዳ ላይ የሚፈጠሩ ማንኛውንም እንከኖችን ያድናል። ቡግር እንዲጠፋ በማድረግ ከፍተኛ የሆነ ሚና ይጫወታል። ማታ ወደ አልጋው ከመሄዱ በፊት ጥቂት ማር የቡግር ጠባሳው የሚወጣበት ቦታ ላይ መቀባትና ከላዩ ላይ ለስለስ ያለ ጨርቅ ማድረግና ጠዋት ሲነቁ ለብ ባለ ውሃ መታጠብ። ሁልጊዜ ወደ አልጋው ከመሄዱ በፊት ይህንን ድርጊት ይከውኑት። ተጨማሪ ምክሮችን ስንመለከት በእጃችሁ ቡግሩን ከመነካካትና ከማፍረት መቆጠብ፣ ከመጠን በላይ ለፀሐይ ጨረር አለመጋለጥ፣ ንጹህ ባልሆነ እጆ የፊቶን ቆዳ እየደጋገሙ አለመንካትና ራስዎን ከፀሐይ ጨረር መከላከል፣ ለምሳሌ ሰንስክሪን መቀባት፣ ጥላ መጠቀም፣ ኮፍያና መነጽር ማድረግ። ሜካፕ ተጠቅመው ከሆነ ወደ አልጋው ከማምራቶ በፊት ሜካፑን ማስለቀቅ፣ ሲጋራ አለማጨስ፣ ጭንቀቶን መቀነስ፣ በቂ የሆነ እረፍት ማድረግና ውሃ አብዝቶ መጠጣት ይመከራሉ።